ቢኖር ጎረቤት ሀገር ያስጨንቁኝ እነሱ ምን አለባቸው? እዛ ብትሄድ ተቃለዳለ እንዴ? ጦርነት ከፈለኩ ኢትዮጵያ አልሄድም እንዴ? እስራኤል ምን አስኬደኝ? ግን ለጉብኝት ምናምን ትሆናለች። እዛ የሚጎበኝ ነገር ምናምን አለ ከሃይማኖት አሁን የሚጎበኝ እኮ ነፍ ቦታ አለ። ምን አለ? ግን እኮ ብዙ እናቶቻችን ይሄዳሉ እኮ ታውቃለህ? አዎ እንትን ኢየሩሳሌምን ለማየት ቴልአቪቭ መዝናኛ አለ እንዴ? ቴልአቪቭ ኧረ ብዙ ቦታ አለ መዝናኛ። አንቺ የት ነው የምትኖሪው? የት ነው የምትኖሪው አንቺ? ዋና ከተማው ላይ ነው ወይስ ወጣ ይላል? ቴልአቪቭ ቅርብ ነኝ እኮ። ወጣ ይላል እዛው። ምን ማለት ነው ወጣ ይላል ማለት? እዛው ነው። ወጣ ይላል ማለት አሁን ከዋና ከተማው ወደ ገጠር አካባቢ እንደዚህ ወደ ውጭ ነው። ከተማው አካባቢ ሙቀቱስ ልክ እንደ ሌሎች ሀገር ነው? በቃ ይሞቃል በጣም። አዎ ሁሉ ሀገር ሙቀት ነው። ከዚህ በጋ ሲሆን ሁሉ ሙቀት ነው። የዓመት ገቢያችሁ ስንት ነው? እንዴ ጅቦዛ ማውቅ እኮ ነው። ጅቦ አንተ ለምጣት ያብቃህ እንጂ ከጥሩ ክፍያ ይኖር። እሺ በቃ ታዩ አንድ የእናንተ ሀገር ሽኬል በኢትዮጵያ ስንት ነው? ሸኬል አላውቅም፣ ግን 100 ብር በኢትዮጵያ 1000 ምናምን ብር ነው። የእናንተ 100 ብር? አዎ አሪፍ ነው። የእናንተ ሀገር 100 ብር በኢትዮጵያ 1000 ነው። 54 ነው እንዴ? አንድ ብር 54 ነው መሰለኝ። አንድ ሸኬል 54 እና እንደ አሁን የሳውዲ አንድ ሪያል በኢትዮጵያ 48 ነው 50 ገብቷል። 54 እያሉ ነው። ከዚህ አንድ ነው ኪራ። እና ለምን አንሄድም ጃፒ? እንሄዳለን። አልቀበላችሁም እናንተን አለች እኮ ሌላ ተቀባይ። ኧረ ገራሚ ሰዎች አሉ እነ ኪዳን ምናምን አሉ እኮ። ትቀልዳለህ እንዴ? እኔማ ወንድ እንዲቀበለኝ አልፈልግም እንጂ አንዴ ሴት ከተቀበለች አዳምጤ ከቤት አታስወጣም። ወይኔ ጃፒ ገና ዛሬ ሴት ሲል ሰማሁት። አንቺ ገልቱ ሴት ከተቀበለች ከቤት አታስወጣም። በቃ መታሰር ይሻላል። እንደዛ ግን ብዙ እንትኖች አሉ፣ አበሾች አሉ በጣም ግን የሁሉ የቦታው ነው ያሉት። ስሚ አሁን እኛ በምንኖርበት አካባቢ አሁን የአበሻ ሰፈር ተብሎ የሚጠራል። የትም ቦታ ስቴጅ አበሻ የሚበዛበት ሰፈር ተብሎ። እናንተስ አበሻ የሚበዛበት ሰፈር ምናምን አላችሁ? ለምሳሌ አሁን ይኸውልሽ በሳውዲ መንፏ ይባላል። ፓርት ያረጉ ነው ሴቶች ይራሱ የሚሄዱት። ስማ ጀርመን ውስጥስ ምን ይባላል? ስማ ጀርመን ውስጥ አበሻ የሚበዛበት ቦታ አለ? ፍራንክፈርት ነው። እንደ እኔ ቢጤ 2 ዩሮ ስጠኝ ሁሉ ብሎ የሚለምን አበሻ ነው። አበሻ የትም ዓለም ይኑር የራሱ የሆነ ሰፈር ይፈጥራል። ታውቃለህ? የትም ዓለም አሁን ዴንቨር ምናምን የሚባለው አካባቢ ዲሲ፣ እዛ የራሳቸው ቋንቋ የሥራ ቋንቋ አማርኛ አድርገውታል። ሁለተኛ ስማ ሚኒሶታ ላይ አላየህም እንዴ አባገዳ የሚባል ባስ? አበሻ እኮ የተረገመ ሚኒሶታ ፈይሳ የሚባል ታቦት አስገብተው ራሱ በጣም እኮ የሚገርሙ ናቸው። ስማ የትም ዓለም ላይ አልኩ፣ የትም ዓለም ላይ አበሻ የራሱ ሰፈር አለ። በቃ አበሻ የሚሰባሰብበት አበሻ የሚበዛበት ሰፈር አለ። የትም እዛው ቁጭ ብሎ በቃ ዓመት የሚቆይ 2 ዓመት በርበሬውንም ሽሮውንም ጤፉንም ያስመጡላል። በቃ እዛው እየተገዛዙ ቻይና ውስጥ ሁሉ አለ የአበሻ ሰፈር። ስማ ፌቨን ምን እንዳለች ታውቃለህ? ጅብነት ላግባ፣ ከዛስ የተቀቀለ ፓንት መረቅ ልታጠጭኝ አንቺ እኸር።
ስሚ ቀና ፌቨን የምትባል እህታችን ማለት ነው በጣም ጽዳቷን ከመጠበቅ የተነሳ ፓንቷን በትልቅ ድስት ነው የምትቀቅለው። ጌታን ነው የምልሽ። ዲሏን ራሱ በየቀኑ ነው የምታጥበው። አይታ አንድ ቁጥር ጻፊ ያለሽ ነጭ ቀና ነጭ እንጂ እያወራን አይደል እንዴ? እኮ ውይይት እኮ እና በጣም ጽዳቷን ከመጠበቋ የተነሳ ጌታን ፓንቷን ትቀጥላለች። ፌሜን የምትባለው እንትን ጥርሷ ላይ እንትን ያለው ነው። ጀርመን የምትኖረው ጀርመን አለል ያለችን አንድ 8 ልጅ አላት። ስራ አትሰራም። የ8 ልጆቿ ደሞዝ በአመት ወደ 12,000 ዩሮ ነው የሚመጣው በየአመቱ። ብዙ ሀገር እየሄደች ትዞራለች። አተ ድሮ በአመት 12,000 ትላለህ እንዴ? ባሏት በልጅ በአንድ ልጅ ማለት ነው 300 ልንገርህ። ኪንደርጌል 250 በአንድ ልጅ 550 ዩሮ ነው ያላት በወር። ሀብታም ነች። እናቱ ቶሎ ቶሎ ለጂ የእስራኤል ሀገር የወለደ ልጅ ይሰጠዋል። ልጅ አልጋ ግን ብዙ አይደለም። እስከ ስንት ይሰጣል? አይ 18 ዓመት እስከሚሞላ ድረስ ይሰጣል፣ ግን ብዙ አይደለም። እሺ አሁን ቆይ በቃ የወረደ ስራ ስንት ነው የሚሰጠው? እዛ የቀን ስራው የወረደ በሰዓት ስንት ነው? ቆይ የሆነ የሚንድስ ሎን ይባላል እንትኑ ማለት ነው የሀገሪቱ ትንሽ ክፍያ የሚባለው ከዚህ በታች መክፈል አትችሉ የሚባል ህግ አለ። በሰዓት ለሰዓት የወረደ ከተባለ 35 ብር ነው መጨረሻው። ያ አሁን በቃ የወረደ ስራ ከተባለ 35 ብር በእናንተ ሀገር 35 ብር። ልጅ ካለህ ደግሞ ይታከልልሃል ምናምን የምትከፍለው ታክስ ምናምን ይቀንስልሃል። አንተ ጸድ ሀገር ነው ማለት ነው። በዚህ አይነት እንዴ ምን ጸዴ ነው? ጅቦ ትንሽ ነው እኮ 35 እንዴ በጣም አሪፍ ነው። አንተ ምን ነው እዚህ ሀገር በሰዓት ስንት እንደምትሰራ ታውቃለህ? አሁን ለምሳሌ በወር 1500 ሪያል ነው የምትከፈለው። በሰዓት ስታደርገው ወደ 30 ሳንቲም ነው ማለት ነው። ግን እኮ እንደዛ እዚህ ጀርመን ሀገር ይሻላል ብላል። ጀርመን በሰዓት ስንት ነው የሚከፈለው? ቆይ የወረደ ስራ በቃ ማንም ሰው የሚሰራ ይመጫል። ከዚህ በታች መክፈል አትችልም የሚባለው 14 ዩሮ በሰዓት። ከዛ በታች መክፈል አትችልም። በጣም አሪፍ ነው። 15 ይላሉ። አሁን በኢትዮጵያ ካባዛውልህ ወደ 2800 ይሆናል። ትንሹ በሰዓት እናቴን ጸዴ ነው በጣም። እና ይህን እያየ አንተ ጀርባን በፀሐይ ታቃጥላለህ በ100 ድራም። አንተ ከካቢላ ልጅ 30 ሳንቲም እናቴና 30 ሳንቲም። ለምሳሌ ቆይ በቀን 50 ብር ከሆነ በሰዓት አባዛው 12 ሰዓት ስንት ይመጣል? 30። እነዚህ እንደ አሜሪካ 18 ሰዓት ነው የሚሰሩት። አይበቃቸውም? እስራኤል አዎ እንደ አገልጋይ ናቸው። ሳውዲ የልጅ ይቀበላል። ልጅን አንጠልጥለው ወደ ሀገር ይልኩላል። ለባርነት ጠራንህ እንጂ ደግሞ ወልደህ ልትራባብን ነው የሚሉ ሰው። ማገልገል ብቻ ነው ያለብህ እዛ። ስሚ ቀና እና አሁን እስራኤል ሀገር የሚኖሩ ሰዎች እውነት ይመቻቸው። ብዙዎቹ ደግሞ ጀለሴ ናቸው፣ ይወዱኛል በጣም። እናቴን ነው የምልሽ። ከዚህ ኮሮስ እየጻፉ ነው ይመቸናል እያሉ ነው። ብዙ እስራኤላውያን እንደሚወዱኝ ታውቃለህ። እኔን ብትጠይቃቸው ደግሞ በጣም ነው የሚጠሉኝ። ደማቆች ትሳደባለህ። አታስታውስም? ኮምፕሊት ያደርጋል። ምርጥዬ ያቺ እኮ ነች አናዳኝ። እኔ እኮ የሰደብኳችሁ ያቺ ቪዲዮ ስታሳየቻለሁ። አየሻት? አየሽ የኛ ግብ ገብቶሻል። ሰውን መናገር የለብሽም። እስቲ ኮፒ ሊንክ አድርጉላችሁ።
ዊንታዬ ግን እኔ ዊንታ 37 ልብ አድርጋ ቁልፍ አለ እና ምን ሆነሽብኝ ነው? አናባቱ ነው ቁልፈዋለች ልቧን እያየ ነው ጃፒ። ስማ እኔ እኮ ራሴ ዩድ ነኝ ታውቃለህ አይደል? ደሜ ብለዴ ተመረመርኩና እዚህ ሀገር 90% የአይሁድ ደም ነው ያለ ተባልኩኝ። እንዴ አንተ እንደዛ አይባልም፣ አይሁድ አይባልም። የምር የአይሁድ ስለ እኮ የነዚህ አሁን የዳን ወገን እነዚህ ያሉበት ሳይሆን እኔ ትክክል የሰለሞን ሶሎሞን አይሁድ የሰል እያተልም ታዲያ ምን አባው ይሁድ ነው ያላል። ይሁዳ ጌታን ሽጠላ እንዲህ የምትንቀው ኧረ አይደለም አንተ ይሁዳ እኮ የአንድ ሰው ስም ነው። ራሱ ኢየሱስ ክርስቶስ አይሁዳ እኮ ነው ታውቃለህ። የአይሁድ ዘር ነው። ታሪክ ስለማታውቁ እኮ ነው የተዛባባችሁ። በቃ አይቀበሉትም። ተው አሁን ሌላ እናውራ። ተው ሰሚ አንተ እኔ ስለ ሃይማኖት አታውሩብኝ እንዴ? ስለ ሃይማኖት አታወራ። ጥሩ አይደለም ለነሱም ማለት እኔ መብት አንዴ ይሁድ ነኝ ማለት እንዴ ምንድን ነው? የሃይማኖት ነው እንዴ ይሁድ? ሻሎም ሶስ አማርኛ ሲያወሩ ሰምታችሁ ታውቃላችሁ? ኢንተርኔቱን እንዳልዘጋብሽ ይላል። እናቷ ነች። አረ እናቴ አይደለችም፣ ሰው እየጠየቀኝ ነው እንዴ። ስራ ቦታ ሆነሽ ነው? ግን ጃፒ አይገርምህም? ግን አገራዊ ፍቅራቸው እንዴት እንደሆነ ባንዲራቸውን የእኛን ነው የሚያደርጉት። አረንጓዴ ቢጫ ቀይ ፍቅር አላቸው። እኛ እኮ በድለናቸዋል እኮ እናቴ። እኛ እኮ በተለይ ሰሜን ኧረ ማንም አልበደላቸው ማለት ምን አባ በሱዳን በኩል እያወጣ ከትግራይ ታዲያ ምን ሁሉ አይሁድ ያስወጣችሁት ለምንድን ነው? ከጎንደር እስከ ትግራይ ስታባርር የነበርክ ሰሜናዊ ጅቦ በእናትህ በቃ ሌላ ወሬ። እሺ ታዳጊ ነሽ ተዋት እስኪ። ገና አሁን ትዳር ትፈልጋለች። ምን አውቃለሁ። አሳዝነሽ። ቁመቷ ግን እንዴት ነው? አጭራች እንዴ?